አብርሃም ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይሄንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ በጭራሽ እሻትልም ትገላታለህ እንጂ አትሄድልም። የምሬ ነው አትሄድልም። እዲ አይኖ ለምን እንደዚህ እያልክ እንዳለ። ምክንያቱም ከዚች ከሄርሜላ ጋር አዲስ ህይወት መጀመር ካለብህ ያለብን ችግር መጀመሪያ እንፍታ ብልሃ ነው። ምናልባትም ተፈጥሮም ከሆነ ይሄ ነገር ማወቅ አለብኝ ነው ብልሃ ነው። ተጨቃጭቃችሁን የተወሰነ የመጣው እዚህ ጋር ሌላ ምንም አዲስ ነገር የለም። ምክንያቱም እሷም ልጅ ነው የያዘችው። ምናልባት ሩታም ልጅ ይዛ ከሆነ ማወቅ አለብኝ ግዴታዬ ነው ምናምን ነገር ብላ በሀሳብ ስላልተስማማችሁ ነው የመጣችሁት እዚህ ጋር እና እሷን ይዛችሁ ሂዳችሁ ልታስመረምሯት ነው ሀሳቡ። ግን እንደዛ ልታረግላችሁ አትችልም ሩታ በጭራሽ። ነገ ከነገ ወዲያ በምን ልታገኝ፣ በምን ሰበብ፣ በምን ልታቃጥላችሁ፣ በምን እንድታቃጥል እንዲ ማቃጣያው አለቃ፣ እናንተን ማናደጃው አለቃ። ነገ እኮ ተመልሳ መጣ ስለ ልጇ አውርታ ምናምን ነገር የሁለቱን ህይወት በምን ታደፋርስ? በዚህ ካላደፋርሰች እንዴት ነው እንዲህ በቀላሉ ማለት ሄዳ አትችልም። እሺ እናደርገው ነገር ይሆናል። ቼክም አላረግም፣ ምንም የመመለስ ግዴታ የለብኝም። አያገባችሁ። አያችሁት አይደለ? አያችሁት? አሁን እሳቱ እንደዚህ እየተግለበለበ ነው ፋሚሊ። የምሬን ነው። የሩታ ሪቬንጅ ሰዓት አሁን ነው ፋሚሊ። ሩታ የምትበቀላቸው ሰዓት አሁን ሆነ፣ ሳይርቅ ማለት ነው። እኔ አላቅም። የምሬን ነው ፋሚሊ። አሁን እርግጠኛ ሳይሆኑ ደግሞ ሪሌሽንሽፕ እነዚህ መጀመር አይችሉም። እሷም ሄርሜላም ልጅ ጀምር አትችልም። ገባችሁ አይደለ? የሩታን እውነት ካልሰማች ሩታ የምርም አርግዛለች አላረግዘች የሚለውን ነገር ካላወቀች መቼም አጀሪ ሁለት ሰው አስረግዙ አመት በማይሞላ ጊዜ ውስጥ እንዴት ትኖራለች? ከባድ እኮ ነው ፋሚሊ። የምሬን ነው፣ ከባድ ነው። ለሄርሜላ በጣም ፈተና ነው የሚሆን። የምር አርግዛ ከሆነ ሩታ የምር አርግዛ ከሆነ ለሄርሜላ በጣም ከባድ ነው። ገባችሁ አይደለ? ስለዚህ እሷ ደግሞ አሁን አልናገርም ካለች አልናገርም ብላ የምትሄድም ከሆነ ነገ ከነገ ወዲያ የምትመለስ ይሆናል። የምትመለሰው ሄርሜላንና አብርሃምን እንዲህ ለመፈንቀል ነው። መፈንቅለ መንግስት ልታካሄድባቸው ነው የምትመለሰው። ገባችሁ አይደለ ፋሚሊ? ሰላማቸውን ልትነሳቸው ነው የምትመለሰው። እንዲህ በቀላሉማ ከኔ ጋር አትፋታም ነው። እሷ ደግሞ እንዲህ በቀላሉ እንዴት ነው የምትፋታው ከኔ ጋር ነው እያለች ያለችው ሩታ። እንግዲህ እንደምትመለከተት ነው። የምሬ ነው። መውጣት ብትፈልግ ኑሮ ከአብርሃም ህይወት አሁን በዚህ ሰዓት ትሄድና እውነቱ ይጣራል ምናምን ነገር ትለያያላችሁ። አለቀ ካላስ ሁለቱም ጋር ፍላጎት ካለ ማለት ገብቷችኋል አይደለ? ሩታ መለየት አትፈልግም ከሱ። እንደማትፈልግ ደግሞ በጣም ብዙ ጊዜ አይተናል። ገባችሁ አይደለ? ብትፈልግ ኑሮ በቃ መገላገል ነው አይደል? የሚያምራችሁ መገላገል ነው የምትፈልጉት ከሆነ ከያዛችሁ አቃል መገላገል ነው የምትፈልጉት። ስለዚህ መገላገል ከሆነ አላማው ቀጥታ ሂዶ ተመርምሮ ያለውን ነገር እውነቱን አሳይቶ ሂድ የራሱ ጉዳይ እኔም የራሴን ህይወት እመራለሁ ማለት ትችል ነበር። ግን እሷ ይህን ነገር አላደረገችም፣ አታደርግም። ምክንያቱም የምትፈልገው አሁን በዚህ ሰዓት እነዚህን መበጥበጥ ነው። ሄርሜላን ማሰቃየት ትፈልጋለች። በምንም ሆነ በምንም እንድትሰቃይ ትፈልጋለች። አሁን ሩታ ወደዳችሁም ጠላችሁም ዋጡት ፋሚሊ። እንደዚህ ነው እሷ የምትፈልገው። ሩታ የምትፈልገው ይሄን ነው፣ ሪቬንጅ ነው የምትፈልገው። እሷ ምንም ደስተኛ ሆና ማየት አትፈልግም። ሄርሜላ ስትደሰት ያማታል፣ ሩታ ያማታል። የምሬን ነው። ሩታ ስትደሰት ደግሞ በተመሳሳይ ፋሚሊ። የምሬን ነው የምነግራችሁ፣ ሄርሜላ ያማታል በጭራሽ። ሁለቱ እኔ አላቅም ብቻ ምን አይነት ቢፍ እንዳላቸው ግራን የሚያጋባኝ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ልሚሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። እንግዲህ ዛሬም ተገናኝተዋል፣ አብረን እንመልከት። ቀጥታ ወደ ቪዲዮ እናልፋለን። ይሄን ቪዲዮ ሲጀምሩ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እናልፋለን። ደህና ናችሁ? ተመልከቱ። እሺ በድጋሚ ጠርባሽ በጣም ይቅርታ። እኔ እኮ ስናገር ነበረ ትናንትና። ምንድን ነው ያልኳችሁ? ይሄ ልጅ ፋሚሊ በምንም ታምር ሩታን ከመጥራት ወደ ኋላ አይልም እያልኩ ስናገር ነበረ። ምን ልትሰራ ዛሬ ጠራሃት? ምን ልትሰራ ጠራሃት ዛሬ? ያለብህን ችግር እኮ ትናንትና እዛው ጋር መጨረስ ትችል ነበር። ትናንትና እዛው ጋር አውርተህ ቅሬታም ከነበረብህ መጨረስ ትችል ነበረ።
ሁለተኛ አልጠራሽም፣ ሁለተኛ እንዳትጠሪኝ ተባብለ አሁን ዛሬ የተጠራራ የምትመጣበት ምክንያት ምንድነው? እኔ እኮ አብርሃም ግራ ነው የምገበኝ እንጂ ምን እኔ እንጃ የምሬን ነው። እኔ እንጃ ራሳቸው ሄርሜላና አብርሃም ናቸው እንግዲህ ትናንትና ጠርተው እንደዛ ሲላት የነበረ። እሺ አልመጣም ብላ እሷም ሄደች፣ ተናግራ መናገር ያለባትን ሄደች። ዛሬ ለምን ትጠራታለህ? ለምን ትጠራታለህ? ምን ጉድ ነህ? ግዴታ ስለሆነ ነው ዛሬ ጠራዎች ማለት ነው። ይኸውላችሁ ብቻዋን ስትመጣ አይታችኋታል። ሩታ ምን ያክል በብዙ ነገር ሊሚት እንደምትሆን አይታችኋል። እንዴት እንደምትረጋጋ ምናምን ነገር አይታችኋል። ሰው ጋር ስትመጣ ግን ኮንፊደንሷ ይጨምራል። የሩታን አይታችኋታል ብዬ አስባለሁ። ከአንድም 2-3 ጊዜ በጣም ብዙ ጊዜ አስተውያታለሁ። ብቻዋን ስትመጣ ተጠርታና ከሰው ጋር ስትመጣ ያላት በጣም ጭራሽ አይገናኙም። ሁለቱ ሩታ አይገናኙም። የምሬን ነው አይገናኙም። አሁን ዳኒ ከጎኗ ስላለ ታሽሟጥጣለች ከፈለገች። ገባችሁ? በቃ ያለባትን ኢጓን ትወጣለች። በቃ ልኳን ትወጣባቸዋለች። በቃ የሆነ ሰው እንዳላት ከጎኗ ለማስመሰል ምናምን ነገር ትሞክራለች። አንተ ሰው እንዳለ እኔም ሰው አለኝ ለማለት ትሞክራለች ምናምን ነገር። ገባችሁ አይደል? አሁን ዛሬ ይዘው የመጣች በምክንያት ነው ልታበሳጨው ነው። ገባችሁ አይደል? እዚህ ጋር አሁን ለሚጠየቁትም ጥያቄ በትክክለኛ የሆነ ምላሽ አሰጣቸውም ፋሚሊ አሰጣቸውም ስላችሁ አሰጣቸውም። ምክንያቱ ይኸው ዳኒ ያለ ምን ከዚህ ትናንትና ጨርሰናል አውርተን ትለዋለች። ምንም አዲስ ነገር እኮ የለውም። ገባችሁ አይደል? መጠየቅ የነበረበት ትናንት ነበር። እድሌ ትናንትና ነበር። ሌላ ርዕስ ፍለጋ ነው። ሌላ ምንም አዲስ ነገር የለም ፋሚሊ። ሌላ ርዕስ ፍለጋ፣ ሌላ መገናኛ ፍለጋ ነው ይህን ነገር ያመጣችው ነው ወይ? አንድ መልስልኝ። አንተና እሷ ጋር ከሆነ እሷም ትሄድ። አያችሁ አይደል? ኮንፊደንስ ይሰማታል፣ ልብ ይሰማታል። ያልኳችሁ እኮ በምክንያት ነው። ይሄው እንደምታዩት ነው፣ እንደምትመለከቱት ነው። ሩታ ከሰው ጋር ስትሆን እንዴት እንደሚያደርጋት ተመልከቱ። ገባችሁ? ከሰው ጋር ስትሆንና ብቻዋን ስትሆን በጭራሽ የተለያዩ ሰዎች ናቸው። የምር የተለያዩ ናቸው። ምክንያቱም ዳኒያውን በቃ የእሷ ሰው አይነት ስሜት ሲሰማት ዳኒ ከጎኗ ስላለ ብቻ የሆነ ሰው እንዳላት አይነት ነገር አላቅም ምን እንደሚባል የምሬን ምን እንደሚባል አላቅም። ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይሄንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ በጭራሽ እሻትልን ትገላታለህ እንጂ አትሄድልም። የምሬን ነው አትሄድልም። አይኖ ለምን እንደዚህ እያልክ እንዳለ። ምክንያቱም ከዚች ከሄርሜላ ጋር አዲስ ህይወት መጀመር ካለብህ ያለብህን ችግር መጀመር አንፍታ ብልሃ ነው። ምናልባትም ተፈጥሮም ከሆነ ይሄ ነገር ማወቅ አለብኝ ነው ብላ ነው ተጨቃጭቃችሁን የተወሰነ የመጣው እዚህ ጋር። ሌላ ምንም አዲስ ነገር የለም። ምክንያቱም እሷም ልጅ ነው ያዘችው። ምናልባት ሩታም ልጅ ይዛ ከሆነ ማወቅ አለብኝ ግዴታዬ ነው ምናምን ነገር ብላ በሀሳብ ስላልተስማማችሁ ነው የመጣችሁት እዚህ ጋር እና እሷን ይዛችሁ ሂዳችሁ ልታስመረምሯት ነው ሀሳቡ። ግን እንደዛ ልታደርግላችሁ አትችልም ሩታ በጭራሽ። ነገ ከነገ ወዲያ በምን ልታገኝ፣ በምን ሰበብ፣ በምን ልታቃጥላችሁ፣ በምን እንድታቃጥል እንዲ ማቃጣያው አለቃ፣ እናንተን ማናደጃው አለቃ። ነገ እኮ ተመልሳ መጣ ስለ ልጇ አውርታ ምናምን ነገር የሁለቱን ህይወት በምን ታደፋርስ? በዚህ ካላደፋርሰች እንዴት ነው እንዲህ በቀላሉ ማለት ሄዳ አትችልም። እሺ እናደርገው ነገር ይሆናል። ቼክም አላረግም፣ ምንም የመመለስ ግዴታ የለብኝም። አያገባችሁ። አያችሁት አይደለ? አያችሁት? አሁን እሳቱ እንደዚህ እየተግለበለበ ነው ፋሚሊ። የምሬን ነው። የሩታ ሪቬንጅ ሰዓት አሁን ነው ፋሚሊ። ሩታ የምትበቀላቸው ሰዓት አሁን ሆነ፣ ሳይርቅ ማለት ነው። እኔ አላቅም። የምሬን ነው ፋሚሊ። አሁን እርግጠኛ ሳይሆኑ ደግሞ ሪሌሽንሽፕ እነዚህ መጀመር አይችሉም። እሷም ሄርሜላም ልጅ ጀምር አትችልም። ገባችሁ አይደለ? የሩታን እውነት ካልሰማች ሩታ የምርም አርግዛለች አላረግዘች የሚለውን ነገር ካላወቀች መቼም አጀሪ ሁለት ሰው አስረግዙ አመት በማይሞላ ጊዜ ውስጥ እንዴት ትኖራለች? ከባድ እኮ ነው ፋሚሊ። የምሬን ነው፣ ከባድ ነው። ለሄርሜላ በጣም ፈተና ነው የሚሆን። የምር አርግዛ ከሆነ ሩታ የምር አርግዛ ከሆነ ለሄርሜላ በጣም ከባድ ነው። ገባችሁ አይደለ? ስለዚህ እሷ ደግሞ
አሁን አልናገርም ካለች አልናገርም ብላ የምትሄድም ከሆነ ነገ ከነገ ወዲያ የምትመለስ ይሆናል። የምትመለሰው ሄርሜላንና አብርሃምን እንዲህ ለመፈንቀል ነው። መፈንቅለ መንግስት ልታካሄድባቸው ነው የምትመለሰው። ገባቸው አይደለ ፋሚሊ? ሰላማቸውን ልትነሳቸው ነው የምትመለሰው። እንዲህ በቀላሉማ ከኔ ጋር አትፋታም ነው። እሷ ደግሞ እንዲህ በቀላሉ እንዴት ነው የምትፋታው ከኔ ጋር ነው እያለች ያለችው ሩታ። እንግዲህ እንደምትመለከተት ነው። የምሬ ነው። መውጣት ብትፈልግ ኑሮ ከአብርሃም ህይወት አሁን በዚህ ሰዓት ትሄድና እውነቱ ይጣራል ምናምን ነገር ትለያያላችሁ። አለቀ ካላስ ሁለቱም ጋር ፍላጎት ካለ ማለት ገብቷችኋል አይደለ? ሩታ መለየት አትፈልግም ከሱ። እንደማትፈልግ ደግሞ በጣም ብዙ ጊዜ ይቻላል አይተናል። ገባችሁ አይደለ? ብትፈልግ ኑሮ በቃ መገላገል ነው አይደል? የሚያምራችሁ መገላገል ነው የምትፈልጉት ከሆነ ከያዛችሁ አካል መገላገል ነው የምትፈልጉት። ስለዚህ መገላገል ከሆነ አላማው ቀጥታ ሂዶ ተመርምሮ ያለውን ነገር እውነቱን አሳይቶ ሂድ የራሱ ጉዳይ እኔም የራሴን ህይወት እመራለሁ ማለት ትችል ነበር። ግን እሷ ይህን ነገር አላደረገችም፣ አታደርግም። ምክንያቱም የምፈልገው አሁን በዚህ ሰዓት እነዚህን መበጥበጥ ነው። ሄርሜላን ማሰቃየት ትፈልጋለች። በምንም ሆነ በምንም እንድትሰቃይ ትፈልጋለች። አሁን ሩታ ወደዳችሁም ጠላችሁም ዋጡት ፋሚሊ። እንደዚህ ነው እሷ የምፈልገው። ሩታ የምፈልገው ይሄን ነው። ሪቬንጅ ነው የምፈልገው። እሷ ምንም ደስተኛ ሆና ማየት አትፈልግም። ሄርሜላ ስትደሰት ያማታል፣ ሩታ ያማታል። የምሬን ነው። ሩታ ስትደሰት ደግሞ በተመሳሳይ ፋሚሊ የምሬን ነው የምነግራችሁ። ሄርሜላ ያማታል በጭራሽ። ሁለቱ እኔ አላቅም ብቻ ምን አይነት ቢፍ እንዳላቸው ግራ ነው የሚያጋባኝ። ተረሳ ብላችሁ ያሰባችሁት ነገር ተጨንቃችሁ መታችሁ አጣውሩ ነው እኮ መጠየቅ ደግሞ እንፈልጋለና ነገ ከነገ ወዲያ አንቺ ከማንም ሰው ጋር እንትን ብለሽ የአብርሃም ነው ልትይ ነው። ገባሽ? ይሄንን እውነት ደግሞ ማወቅ ስለምንፈልግ ዛሬ እየሰማችሁ ነው። ገባላት ነው የምላችሁ። ነገ ከነገ ወዲያ አንቺ ከማንም ጋር ደሽ ትዘያለሽ እና ስመጥሽ በኋላ ያንተ ልጅ ነው ልትይ ነው ወይ ሐሳብሽ? ወይኔ በላቸው። ምን አይነት ጊዜ ምን አይነት ዘመን ላይ ነው ያለ ነው ፋሚሊ። በጣም ከባድ ነው ይህ ንግግር፣ ከባድ ነው። ገባችሁ? ሲቀጥል ደግሞ አንተ በተግባር እኔ በማወራው ነገር ሜቢ ሊደብር ይችላል። አንተ በተግባር ጋጠወጥነትን እያሳየ እኔ ጋጠወጥልትን ትርፎሪ ባንነጋገር ሞር የተሻለ ነው። መሄድ ትችላላችሁ። በቃ ምትነግሩ ምትማፈል ግን ከዚህ በኋላ በእናትህ አትጥራኝ ወደዛ። ችግር ምንም ማለት አይቻልም። ከዚህ በላይ ስድብ የለም። የትም ሰው ሲሰደብ ያየሁት እንደዚህ። አንተ እኔ በወሬ ነው፣ አንተ ግን በተግባር እየተልከሰከስክ ነው ያለችው። ገባችሁ አይደል? የምሬን ነው። በተግባር ነው የተልከሰከስከው አንተ። እስማም እንደዚሁ ነው መሰደብ እኮ በጣም ከባድ ነው። ልክስክስነ መባል እኮ በጣም ከባድ ነው። ገባችሁ? ሁለቶችም ጋር በጣም ትልቅ ችግር አለ። አብርሃምም ጋር እንደዚህ በቃ በጣም ከባድ። ይሄ ነው የማትሉት በጣም ብዙ ችግር ነው ያለበት አብርሃም። ይሄ ነው የማትሉት እዚህ ግባ የማትሉት በጣም ብዙ ችግር ነው ያለበት። ገባችሁ? የምሬን እዛ ጋር ሩታም ደግሞ ያላቀ የእሷ ችግር ደግሞ አናዘር ሌብሩ ነው። የምሬን በጣም ከፍ እያለ ነው ያሉበት ሁኔታ። ሁለቶችም በጣም ከፍ እያለ ነው። በጣም ስር እየሰደደ በጣም ወደሚያስጠላ ጸብ እየሄደ ነው። ገባችሁ አይደል? የእስካሁኑ ንትርክ ነበረ ምናምን። አሁን ደግሞ ይሄ በእንትን ውስጥ በትዳር ውስጥ ይሄ በሆነ እንደዚህ አይነት ነገር ውስጥ ገብተዋል። እናንተ ጥሩት ብዬ ነው። እንግዲህ ፋሚሊ ምንም ማለት አይቻልም። እኛም አፋችንን ዘግተናል። ዘግታን ነው የሄደችው። እንግዲህ ፋሚሊ የዛሬው ቪዲዮ ይመስል ነበር። ነገ ከነገ ወዲያ ደግሞ ሩታ ትመጣለች ታያላችሁ። አብርሃም መጥራቱ አይቀርም በልጁ ጉዳይ ማለት ነው። እና እንግዲህ ዛሬው ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ ወዳችኋለሁ የኔ ቸኮለታታ ፋሚሊ። ዛሬው ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ ባይ